ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛ። ዛሬ ጽናት ክፍል 80ን ሁላችሁም እንዳያችሁት ተስፋ አደርጋለሁ። እንግዲህ ጽናት ድራማ እጅግ በጣም ደስ የሚል ነበር። አሁን ላይ ደግሞ እየተበላሸ መጥቷል። በተለይ ደግሞ ከሰሞኑ አንዲት አዲስ ልጅ ተቀላቅላ ነበረ። ያቺ ልጅ ደግሞ በጣም ውጥንቅጡን እያወጣችሁ ነው ማለት ነው። ኪራ እንግዲህ ከበፊቱ እየቀጠለ አሁንም ሌላ ስህተት ሰርቷል። ሌላ ስህተት ደግሞ የሰራው በጽናት ላይ እንግዲህ ከዚች ልጅ ጋር አድሯል ማለት ነው። ያደረው ደግሞ በጓደኛው በቅዱስ ምክንያት ነው። እንግዲህ ቅዱስ ተደብድቧል ወይም ደግሞ ተሰው ተጣልቷል ብላ ደውላለት፣ ኪራ ደግሞ ለጓደኛው ጋር ሄዱ ነበር። ወደ ቅዱስ ሄዶ ኪራም እንግዲህ አንድ ሁለት ሲል ሲቀማመስ ወደ አልሆነ ቦታ ወደ ስካር መንፈስ ተወስዶ ነበርና በዛም ሰዓት እንግዲህ ቅዱስ መኪና አስነስቼ በመኪና ልወስድ ስመጣ አንተና እሷ ተያይዛችሁ የላችሁም፣ ውስጥ የት እንደገባችሁም አላወኩም። ከዛ እኔ ምን ማድረግ ነበረብኝ? ትቻችሁ ሄጃለሁ። ከዚያም እንግዲህ የሰራውን ስህተት አንተ ራስህ ታውቃለህ፣ እኔ ምንም ጥፋት የለብኝም፣ አውቄ አይደለም ያደረኩት ሲል ተናግሯል ማለት ነው ቅዱስ። አሁን ላይ ደግሞ ኪሩቤል እንግዲህ ራሱን እየወቀሰና ራሱን እያደከመ ይገኛል። ከባለፈው ስህተቴ አለመማሬ አሁንም ደግሞ በጽናት ላይ ይህንን አይነት ነገር አድርጌ እንዴት ብዬ አይኗሌው እያለ ተጨንቋል ማለት ነው። እንግዲህ የኪራ ጓደኛ ናሆሜ ወደ ቤት እንዲመጣ ወይም ደግሞ ኪሩቤል ደውሎ ለናሆም ቤቱ መሄድ እንደሚፈልግ ነግሮት እንግዲህ ለናሆሜ ራሱ ሲነግረው ናሆሜ ራሱ ማመን አልቻለም። እንዴት እንደዚህ ዳግመኛ ስህተት ትሰራለህ? ስንቴ ነው የምትሰብራት ጽናትን ሲል ናሆሜ በጣም ተናዷል። እንዲሁም እኔ ብመታህ ደስ ይለኛል፣ እባክህን አንዴ በቦክስ ልበልህና ጥርስህንም ላርግፈውና ይውጣልኝ። በጽናት ላይ ድጋሚ እንደዚህ አይነት ስህተት ትሰራለህ ብዬ አላሰብኩም ነበር ሲል ናሆም ብስጭቱን ተናግሯል ማለት ነው። ሌላ በተረፈ ጽናትም የልጅቷ ሁኔታ በጣም ግራ እያጋባት ነው። ልጅቷ ምንም የምትጨበጥ ነገር አይደለችም። ምን እንደምትፈልግም ምንም አልታወቀም። ይባስ ብላ እንግዲህ ኪራ ክፍል ነው የምተኛው ብላ ስታንገራግር ነበር። በመጨረሻም እንግዲህ ኪራ ክፍል ተኝታ ኪራም ደግሞ ከውጭ ሲመጣ ጽናት የተኛች መስሎት የኔ ቆንጆ ጽናትዬ በጣም ነው የምወድሽ፣ ስተኝ እንዴት አባሽ ታምሪያለሽ እያለ ሲል እንግዲህ ጽናት ደግሞ ባሌ ከውጭ መጣ ብላ ስትሄድ እሷ ለካ የነበረችው አዲሷ እንግዳ ነች ማለት ነው። ተኝታ የነበረችው አልጋ ላይ እንግዲህ ኪራ ጽናትን ሲያይ በጣም ነው የደነገጠው። ጽናትም ደግሞ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ አንቺ እንዴት ነው የምታምረው የሚለውን ቃል ሰምታለች ከኪራ አፍ ማለት ነው። እጅግ በጣም ግራ ተጋብታለች። የሆነው ነገር በጣም ግራ አጋብቷታል። ከሰሞኑ ምን እንደሆነ ኪራ አልገባኝም እያለች እየተወዛገበች ነው ጽናትም